ሰላም እንዴት ናችሁ? ለዛሬ ይዘን የቀረብነው ከባለፈው ፓርት ዋን የቀጠለ ማልቲፕል ቾይስ ኦፍ አዲስ አበባ ሳይንስ ቴክኖሎጂ የወጡ ጥያቄ ናቸው። አራውንድ 15 ጥያቄ አሉ። እስኪ ፈጠን እያለን ለመጨረስ እንሞክራለን። እና የመጀመሪያው ጥያቄ ምን ይላል? 3 particles with mass m1 20 kg, m2 12 kg, m3 18 kg are located on xy plane at the point of x1 ነው። ይሄ 3 ሜትር y1 ይሄም x2 y2 x3 y3 ናቸው። እነዚህ የተሰጡን ፖዚሽኖች ማለት ነው። ሶ ሪስፔክቲቭሊ ሶ ዋት አር ዘ ቫልዩ ኦፍ ኤክስ ሰንተር ማስ ኤንድ ዋይ ሰንተር ማሱ ምን ስንት ነው የሚለን። ሶ አሁን ማወቅ ያለብን ምንድን ነው? ሁለቱም እነዚህ እኩል ናቸው አይደል? የተሰጠን ፖዚሽን ናቸው። ስሪ ኔጌቲቭ ዋን ኔጌቲቭ ዋን ኔጌቲቭ ኔጌቲቭ። ሶ የአንደኛው ካገኘን ሁለተኛውም እኩል ናቸው ማለት ናቸው። ባጭሩ እኩል ነው መልሳቸው። ሶ 3 ፓርቲክል አሉ ፖይንት ማሶች ቻርጅ ማስ ኤንድ ፖዚሽን ኤክስ ዋይ ኦን ኤክስ ዋይ ፕሌን አለ። ስለዚህ አሁን የተጠየቅነው ፋይን ሰንተር ኦፍ ማስ ነው። እዚህ እናደርጋለን ሰንተር ኦፍ ማስ ኢዝ ኢኳል ቱ ሳሜሽን ኦፍ ኤም አይ ኤክስ አይ ኦቨር ሳሜሽን ኦፍ ኤ አይ። ይሄ ምንድን ነው? ማስ ዋን ከኤክስ ዋን ማስ ቱ ከኤክስ ቱ ማስ ስሪ ከኤክስ ስሪ እያልን እናባዛለን። ስለዚህ ሳም እናደርጋለን ኦቨር ቶታል ማሳቸው ሶ ፖዚሽን እናገኛለን ማለት ነው። ስለዚህ አሁን ማስ ዋን ከኤክስ ዋን ማስ ቱ ከኤክስ ቱ ማስ ስሪ ከኤክስ ስሪ እናባዛለን ማለት ነው። ስለዚህ ኦቨር ቶታል ሳሜሽን ኦፍ ዘ ማስ እናደርጋለን። ስለዚህ ሳሜሽን ኦፍ ኤም አይ ኦቨር ኤክስ አይ ኦቨር ኤም አይ ኢኳል ቱ ኤክስ ሰንተር ኦፍ ማስ። ስለዚህ ኤክስ ኦፍ ሰንተር ማስ ማለት ነው 20 ሲባዛ 3 ፕላስ 12 ታይምስ ኔጌቲቭ 1 ፕላስ 18 ታይምስ ኔጌቲቭ 2 ኦቨር ሳሜሽን ኦፍ የዚህ ቶታል ማሱ ስንት ነው? 20 ፕላስ 12 32 ፕላስ 18 50። እንደዚህ እናደርጋለን ማለት ነው። ስለዚህ ፋይናሊ ኤክስ ሰንተር ኦፍ ማስ ኢዝ ኢኳል ቱ 60 ማይነስ 12 ማይነስ 36 ኦቨር 50 ይሆናል። ኤክስ ሰንተር ኦፍ ማስ ኢዝ ኢኳል ቱ 12 ኦቨር 50 ኢዝ ኢኳል ቱ 0.24። ስለዚህ ኤክስ ሰንተር ኦፍ ማስ ስንት ይመጣል? 0.24። ይሄ ከሆነ የዋይ ሰንተር ኦፍ ማስ እኩል ናቸው። ቢካዝ ሴም ፖዚሽን ስላላቸው ፖይንቱ እኩል ይሆናል ማለት ነው። ነምበር 2 ጥያቄ ትንሽ እስኪ ኮሜንት እናንተ መልስ ፈልጋለሁ። ምን ይላል? 1 ሞል ሳምፕል ኦፍ አይዲያል ጋዝ ኢዝ ኬፕት አት ኮንስታንት ቴምፕሬቸር 0 ዲግሪ ሴልሲየስ ዱሪንግ አን ኤክስፓንሽን ፍሮም 3 ሊትር ቱ 10 ሊትር ሃው ማች ወርክ ኢዝ ባይ ዘ ጋዝ ዱሪንግ ዘ ኤክስፓንሽን የሚል። ስለዚህ የተሰጠን ጊቭኖች አለን። 1 ሞል አለን አይዲያል ጋዝ ቴምፕሬቸር ኢዝ ኮንስታንት አይደል? አይዞተርማል ፕሮሰስ ስለሆነ ዘ ጋዝ ኤክስፓንድ ፍሮም 3 ሊትር ቱ 10 ሊትር። ሶ አሁን የተጠየቅነው ወርክ ደን ነው። ስለዚህ ወርክ ደን ምን አለን? አይዞተርማል ዳብሊው ኢዝ ኢኳል ቱ ኤንአርቲ ላን ኦፍ ቪ ፋይናል ኦቨር ቪ ኢኒሻል እንደዚህ ያለን ማለት። ስለዚህ 1 ሞል አለን። ኤን 1 ሞል ነው። አርም ተሰጥቶናል። ቲ 0 ዲግሪ ሴልሲየስ ነው። ስለዚህ 273 ኬልቪን አለን። ቪ ኢኒሻል 3 ሊትር ነው። ቪ ፋይናል 10 ሊትር ነው። እናደርጋለን ዳብሊው ኢዝ ኢኳል ቱ 1 ሞል አርም 8.314 ቴምፕሬቸር ወደ ኬልቪን እንቀይረዋለን። 273 ታይምስ ላን ኦፍ 10 ኦቨር 3 እንደዚህ ይሆንልናል ማለት ነው። ስለዚህ ወርክ ደን ኢዝ ኢኳል ቱ 1 ታይምስ 8.3 ይሆንልናል ታይምስ 20.73 ታይምስ ላን ኦፍ 3.3 ይሆናል። ስለዚህ መጨረሻ የሚመጣል መልስ 2.7 ታይምስ 10 ሬይዝድ ቱ 3 ጁል። ስለዚህ ጋር ኔጌቲቭ ነው የሚሆነው። ወርክ ደን ኦን ዘ ጋዝ ኢዝ ፖዚቲቭ ይሆናል። ሶ ወርክ ደን ባይ ዘ ጋዝ ኢዝ ኔጌቲቭ ይሆናል። ስለዚህ ወርክ ደን ባይ ዘ ጋዝ ስላለን ኔጌቲቭ ይሆናል መልሳችን ማለት ነው። አሁን ግን ሶስተኛ ቁጥር ቁጥር 3 እንሄዳለን። ምን ይላል? ሶስተኛ ቁጥር 3 አይደንቲካል ፖይንት ቻርጅ አለን። ኢች ማግኒቲዩድ ኦፍ ኪው አር ፕሌስድ አት ዘ ቨርቴክስ ኦፍ ኢኩላተራል ትራያንግል ሳይድ ኦፍ ሌንግዝ ኤ ሶ ዘ ቶታል ኤሌክትሪክ ፖቴንሻል ኢነርጂ ኦፍ ዘ ሲስተም ይተዋል። ሶ አሁን የተሰጠን 3 አይደንቲካል ፖይንት ቻርጅ አሉን አይደል? ኢች ቻርጅ አር ኪው ተብለናል። ሰከንድ ምን ኦል አር ፕሌስድ አት ዘ ቨርቴክስ ኦፍ አን ኢኩላተራል ትራያንግል እና ሳይዳቸው ደግሞ ትራያንግል ሃዝ ሌንግዝ ኤ ናቸው። ሶ ቶታል ኤሌክትሪክ ፖቴንሻል ኢነርጂ ኦፍ ዘ ሲስተም ነው የተጠየቅነው አይደል? So electric potential energy, the interaction of between every pair of the charge ነው አይደል? so
ኤሌክትሪክ ፖቴንሻል ኢነርጂ ዩ ኢዝ ኢኳል ቱ እንላለን አይደል? ኬይ ኪው1 ኪው2 ኦቨር ዋት አር ነው አይደል? አሁን ግን ኪው1 ኤንድ ኪው2 አር ኢኳል ተብለናል። ኪው1 ኢዝ ኢኳል ቱ ኪው2 ኢዝ ኢኳል ቱ ኪው አይደል? በኪው ነው የተሰጠን። ሰው ምን ይሆናል? ፔሩ ምን ይሆናል? ዩ ኢዝ ኢኳል ቱ ኬይ ኪው ስኬር ኦቨር ኤ ይሆናል። ሰው ኪው1 ኪው2 ኢኩል ከሆነ ኪው ከተባለ ሰው እንደዚህ ነው። ኪው1 ኪው2 ሶ ኪው1 ኤንድ ኪው2 ኢዝ ኢኳል ቱ ኪው ብለናል። ሶ ይሄ ምን ማለት ይሄ ኪው አል ነው፣ ይሄም ኪው ነው። ኬይ ኦቨር አር ስለዚህ ምን ይሆናል? ኬይ ኪው ስኬር ኦቨር አር። ስለዚህ ኬይ ኪው ስኬር ኦቨር አር ከሆነ ስንት ስሪ አይደንቲካል ነው የተባልነው። ሰው ስሪ አይደንቲካል ስለሆነ በሶስት ማባዛት ነው። ቶታል ዩ ቶታል ኢዝ ኢኳል ቱ ስሪ ታይምስ ኬይ ኪው ስኬር ኦቨር አር። ስለዚህ ይሄ ይሆናል መልሳችን። ምን ይሆናል? ስሪ ኪው ስኬር ኦቨር አር። ስለዚህ ምርጫ ሲ። አራተኛ ቁጥር ፎር ጊቨን ኦፍ ቱ ቬክተርስ ኤ 3i ማይነስ 2j ፕላስ 4k ቢ ማይነስ i ማይነስ 4j ፕላስ k ዘን ደ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ቱ ቬክተርስ አለ። መጀመሪያ ክሮስ ፕሮዳክት እንፈልጋለን፣ ከዛ በኋላ ደግሞ ማግኒቱድ እንፈልጋለን ማለት ነው። ሶ ክሮስ ፕሮዳክት ማለት ኤ ክሮስ ቢ ነው አይደል? ኢዝ ኢኳል ቱ እንዳለን በዚህ እንስራው እስኪ አይ ጄ ያለን አይደል? ሶ የመጀመሪያ ቬክተር 3 ማይነስ 2 4 ሰከንድ ማይነስ 1 ማይነስ 4 1። ስለዚህ እንደዚህ እናደርጋለን። ስለዚህ የዚህም መፈለግ ነው። የዚህ ከፈለግን በኋላ ምን ይመጣል? ኤ ክሮስ ቢ ኢዝ ኢኳል ቱ 1 4i ማይነስ 7j ማይነስ 1 4k ይሄ ይሆናል አይደል? ይሄ መስራት ነው አይደል? ይሄ ይመጣል ኤ ክሮስ ቢ። ስለዚህ ይሄ ይመጣልን፣ ወዴት እንቀይረዋለን? ማግኒቱድ እንፈልጋለን። የዚህ ማግኒቱድ እንፈልጋለን። ማግኒቱድ ኦፍ ምን እንላለን? ኤ ክሮስ ቢ ኢዝ ኢኳል ቱ ማግኒቱድ ኦፍ 1 4 አለን የመጀመሪያው ፕላስ ማይነስ 7 ዘ ሆል ስኬር ፕላስ 1 4 ዘ ሆል ስኬር እንደዚህ ይሆናል። ስለዚህ ምን ይሆናል? ዘ ሩት ኦፍ 14 ስኬር 196 ፕላስ 7 ስኬር 49 ፕላስ 1 4 ድጋሚ 196። ስለዚህ ይሄ ድምሩ ሳሜሽኑ 441 ማግኒቱድ ኦፍ ኤ ክሮስ ቢ። ይሄ ከራዲካል ሲወጣ 21። ስለዚህ አንሰር 21። ይሄ ቀላል ነው፣ ምንም የሚከብድ የለውም። 5 ዘ ሂት ኦፍ ካፓሲቲ ኦፍ አን ኦብጀክት ኢዝ ይለናል። ዘ ሂት ኦፍ ካፓሲቲ ኦፍ አን ኦብጀክት አንደኛ the heat of capacity of the object. heat of capacity ማለት ነው the amount of heat energy required to raise the temperature of the entire object by 1 degree Celsius or by 1 Kelvin ነው አይደል? ስለዚህ heat of capacity C is equal to Q over change of temperature ነው አይደል? ስለዚህ እንደዚህ ነው እና እስኪ ቼክ እናድርጋቸው። A the amount of heat energy to raise the temperature by 1 degree Celsius, so this is correct አይደል? definition of heat capacity ነው ትክክል ነው። ቢ the amount of heat energy it state without changing the temperature። አሁን the amount of heat energy that change it state without changing its temperature ፓርቷን አይተን ነበር አይደል? ላተንት ሂት የሚለው ቼንጅ ቴምፕሬቸር አያደርግም፣ ኮንስታንት ነው ያለው። ይሄ ላተንት ነው። ስለዚህ ላተንት ሂት ነው፣ ሂት ካፓሲቲ አይደለም ማለት ነው። ሲ ደግሞ ምን ይላል? the amount of energy per kilogram to raise the temperature by 1 degree Celsius። ይሄ ስፔሲፊክ ሂት ካፓሲቲ ነው። ስፔሲፊክ ሂት ካፓሲቲ ስፔሲፊክ ሂት ካፓሲቲ ነው። አራተኛ ዘ ሬሽዮ ኦፍ ስፔሲፊክ ሂት ቱ ዘ ዋተር፣ ይህም ኢንኮሬክት ነው አይደል? ዘ ዲስካቨር ሪላቲቭ ስፔሲፊክ ሂት ነው። ይህም ትክክል አይደለም። ሶ አንሰር ኢዝ ኤ ይሆናል ማለት ነው። ፕሮቶን ቻርጅ ኪው ኢዝ ኢኳል ቱ 1.16 ታይምስ 10 ሬይዝ ኔጌቲቭ 9 ኮሎምስ ኢዝ ሙቪንግ አት 3 ታይምስ 10 ሬይዝ 5 ሜትር ፐር ሰከንድ ኢን ፖዚቲቭ ኤክስ ዳይሬክሽን የማግኔቲክ ፊልድ ኢዝ 0.8 አለን and in positive z direction the magnetic force is proton. the magnetic force on the proton ነው የሚለን። አሁን ፖዚቲቭ ቻርጅ ሙቪንግ አለን የፕሮቶን እና ማግኔቲክ ፊልድ ተሰጥተናል። ሶ ምን እናደርጋለን? ማግኔቲክ ፎርስ F magnetic force is equal to QVB what sin of theta። አሁን sin theta 90 ዲግሪ ነው የተሰጠን። ሶ V is equal to QVB እንላለን ማለት ነው። ወይ or force is equal to K V cross B ማለት ነው። እንደዚህ ነው ማስቀመጥ ያለብን። ሶ አሁን ሶስቱን እናባዛና ከዛ ዳይሬክሽን መስራት እንችላለን ማለት ነው። ስለዚህ K force is equal to 1.6 times 10 raised to negative 19 times 3 times 10 raised to 5
ታይምስ 0.8 ሶ ይሄ ስናባዛው ሶስቱ ምን ይመጣል? ቶታል መልሱ ፎርስ ኢዝ ኢኳል ቱ 3.84 ታይምስ 10 ሬዞ ኔጌቲቭ 4 ይሆናል። ሶ አፕሮክሲሜትሊ ምን ይሆናል? 4 ታይምስ 10 ሬዞ ኔጌቲቭ 14 ኒውተን። ስለዚህ ፎርሱ ተገኝቷል አይደል? 4 ታይምስ 10 ሬዞ ኔጌቲቭ 14 ኒውተን። ይሄ ነው መልሱ። አሁን ጥያቄው ኢንዋት ዳይሬክሽን። አሁን ኢንዋት ዳይሬክሽን አይችልም መልስ ዜድ ላይ መሆን አይችልም። ይሄም ኤክስ ነው፣ ይሄም ኤክስ ነው አይደል? አሁን ቢና ኢ ነው ያሉት። ቢና ኢ የትኛው ነው? ኢን ዋይ ፖዚቲቭ ዳይሬክሽን ነው፣ ኢን ኢ ኔጌቲቭ ዳይሬክሽን ነው። ኦኬ አሁን ቪ ክሮስ ምንድን ነው? ማግኒቱድ ነው አይደል? ማግኒት ፊልድ ቬሎሲቲ ታይምስ ማግኒቱድ ነው አይደል? ክሮስ ቪ ክሮስ ቢ ነው። ስለዚህ ቪ ክሮስ ቢ ቪ ምንድን ያለ ኦንሊ አይ ዳይሬክሽን ያለ ኢን አይ ዳይሬክሽን ሶ አይ 0 0 ነው ያለ። ቢ ስንት አለን? ኢን ዜድ ዳይሬክሽን ብቻ ነው ያለ 0 0 ከይ። እንደዚህ ከሆነ ምን ይሆናል ብለን ማሰብ አለብን። እዚህ ብትሰሩት ምን ይመጣል? ማይነስ ዋይ ይመጣል። ማይነስ ዋይ ወይ ማይነስ ጄ ይሆናል። ማይነስ ጄ ነው የሚሆነው። ኦር በሌላ መንገድ ደግሞ አይ ጄ ከይ አለን። ስለዚህ እንደዚህ ማለት ነው። ስለዚህ ከይ ክሮስ አይ ፖዚቲቭ ነው፣ ግን አሁን የተሰጠን አይ ኤክስ ዳይሬክሽን ኤንድ ዜድ ዳይሬክሽን አይ ክሮስ ከይ ኦፖዚት ዳይሬክሽን አይደል? ስለዚህ ኔጌቲቭ ይሆናል ማለት ነው። ኔጌቲቭ 3 ሆ መልሳችን ኢን ኔጌቲቭ ዳይሬክሽን ይሄ ይሆናል። አሁን ነምበር 2 እንሰራለን። ነምበር 2 ኦብጀክት ማስ m1 2 ኪሎግራም and m2 3 ኪሎግራም are connected by the light inextensively cord and hang over the frictionless pulley as shown. Assuming the cord and pulley are massless, so the tension T in the cord ይላል። so አሁን የተሰጠን ማስ 1 and ማስ 2 አለን። ማስ 1 is equal to 2 ኪሎግራም አለን። ማስ 2 is equal to 3 ኪሎግራም። so አሁን ማስ 1 ማስ 2 is greater than ማስ 1 አይደል? so አክሲለሬትድ ዳውንዋርድ ይሆናል ማስ 2፣ ማስ 1 ደግሞ አፕዋርድ ይሆናል ማለት ነው። ስለዚህ ኢኩዌሽን የምናያለን እዚህ ጋር ቴንሽን ፈልጉ ነው ጥያቄው። ቴንሽን ለመፈለግ ነው። ቴንሽን ከማግኘታችን በፊት ግን አክሲለሬሽን መፈለግ አለብን። እዚህ ጋር የሆነ የመጀመሪያው ምን ይላል? ቴንሽን ማይነስ m1 አለን እዚህ ጋር ማይነስ ወይቱ ማለት m1g ኢኳል ቱ m1a አለን። ይሄ ፈርስት ኢኩዌሽን ነው። ይሄ ወይቱ ደግሞ ወደ ታች ነው፣ ዳውንዋርድ ነው አክሲሌት የሚያደርገው። ሶ m2g ማይነስ ቴንሽን ኢኳል ቱ m2a እንላለን። ሶ አሁን አክሲለሬሽን እንፈልጋለን፣ ከዛ ቴንሽን እንፈልጋለን ማለት ነው። አሁን ኢሊሚኔሽን ሜተድ መጠቀም ነው አይደል? ቴንሽን ባይ ቴንሽን ይሄ ከዚህ ጋር ይጠፋል። ሶ ምን ይቀራል? m2 ማይነስ m1 ኢኳል ቱ m1a ፕላስ m2a ይሆናል ማለት ነው። m2g ማይነስ m1g ኢኳል ቱ m1a ፕላስ m2a እናደርጋለን ማለት ነው። ስለዚህ እዚህ ጋር የጋራ ምን አለ? ግራቪቲ ይሆናል m2 ማይነስ m1 እንላለን። እዚህ ጋር አክሲለሬሽን የጋራ አለ ኢኳል ቱ እንዳለን m1 ፕላስ m2 እንዳለን። ሶ አክሲለሬሽን ብቻውን ለማስቀረት m2 ማይነስ m1 ኦቨር m1 ፕላስ m2 ኢኳል ቱ አክሲለሬሽን ይሆናል ማለት ነው። ስለዚህ ግራቪቲ አለን ቴን እንወስዳለን፣ ማስ 1 ማስ 2 አለን። ስለዚህ ግራቪቲ m2 ማይነስ m1 ኦቨር m2 ፕላስ m1 ኢኳል ቱ አክሲለሬሽን ነው። ግራቪቲ 10 እንዳለን 10 መውሰድ ነው፣ 10 እንወስዳለን። m2 3 ነው ማይነስ m1 2 ነው ኦቨር m2 3 ፕላስ 2 ኢኳል ቱ ስለዚህ 3 ማይነስ 1 1 ነው አይደል? 3 ማይነስ 2 1 ነው። ስለዚህ 10 አለን 10 ዲቫይድድ 3 ፕላስ 2 ነው። ሶ 2 ይሆናል ማለት አክሲለሬሽን ኢኳል ቱ ሜትር ፐር ሰከንድ ስኩዌር ይሆናል። ሶ አሁን የምንፈልገው ቴንሽን እንፈልጋለን። ቴንሽን ፈለግነው ፈርስት ኢኩዌሽን መጠቀም ካለ ሰከንድ ያወጣነው ኢኩዌሽን መጠቀም እንችላለን። ለምሳሌ ምን ቴንሽን ማይነስ m1 g ኢኳል ቱ m1a ነበር አይደል? ሶ ቴንሽን እንላለን። m1 ስንት ነው? 2 ግራቪቲ 10 እናባዛለን ኢኳል ቱ m1 ስንት 2 አክሲለሬሽን 2 ሶ ምን ቴንሽን ማይነስ 20 ኒውተን ኢኳል ቱ 4 ይሆናል። ይሄ ኒውተን። ስለዚህ ቴንሽን ኢኳል ቱ 4 ኒውተን ፕላስ 20 ኒውተን ሶ ቶታል ቴንሽን ኢኳል ቱ
24 ኒውተን ይሆናል ማለት ነው መልሳችን። አንሰር ኢዝ ኤ ይሆናል ማለት ነው። እሺ ቀጣይ ነምበር 3 ምን ይላል? ኢኩቫለንት ኦፍ the equivalent distance between point 1 and 2 the circuit ይልናል። ሶ እዚህ ጋር አሁን ይሄ ያለን ይሄ ኢን ሲሪስ ነው ያሉት ይሄ ተማሪው የሰራው ነው መጨረሻው። ይሄ ኢን ሲሪስ ነው 1 and 2። ስለዚህ ኢን ሲሪስ ሆነ ሬዚስታንስ ቶታል እናደርጋለን ሶስቱ መደመር ነው አይደል? ይሄኛው መደመር ነው 1 + 1 + 2 ነው አይደል? ሶ r ቶታል ኢዝ ኢኳል ቱ ምን 4 ይሆናል ማለት ነው። 4 ሆኖ እዚህ ጋር ይመጣል 4 ይሄ 4። ስለዚህ ምን ይሆናሉ? ሁለቱም ኢን ፓራለል ይሆናሉ ማለት ነው። r ቶታል አንደኛው 4 አገኘን አይደል? የመጀመሪያው እዚህ ጋር 4 አገኘን። 4 ካገኘን በኋላ ይሄ ከዚህ ጋር ፓራለል ይሆናሉ። ሶ ፓራለል ከሆነ ምን r 1/r ቶታል ኢዝ ኢኳል ቱ 1/r1 + 1/r2 ነው የሚሆነው። ስለዚህ 1/r ቶታል ይሄ 4 ነው አይደል? ይሄኛው 4 ነው፣ ይሄም 4 ነው። ስለዚህ 1/4 + 1/4 ይሆናል። ሶ r ቶታል ኢዝ ኢኳል ቱ 2 ነው የሚመጣው። እሺ መሰረታዊ 2 ነው የሚመጣው። ስለዚህ እዚህ ጋር 2 ይሆናል። ከዛ ከነዚህ ጋር ምን ይፈጥራሉ? ሲሪስ ይሆናል ማለት ነው። እዚህ ጋር 2 መጥቶ ከነዚህ ጋር ሲሪስ ይሆናል። ስለዚህ እዚህ ጋር 2 ካለን 2 እዚህ ጋር 1 + 2 ኢዝ ኢኳል ቱ 5 መልሳችን 5 ይሆናል ማለት ነው። አሁን ማወቅ ያለባቸው እዚህ ጋር መጀመሪያ እዚህ ጋር ምን አለ? ኢንሲሪስ አለ። ምን ማለት ኢንሲሪስ ናቸው አይደል? እነዚህ በዚህ ኢንሲሪስ ናቸው። ከዛ ይሄ ኢንሲሪስ ኮምባይን ካደረግን በኋላ እዚህ ጋር ከዚህ ጋር ምን ይሆናል? ፓራለል ይሆናሉ። እዚህ ጋር ሁለቱም ከሰራን በኋላ ይሄ ፓራለል ነበራል ከዚህ ጋር ግን ኢንሲሪስ ይሆናሉ። ሶ በዚህ ጀምረን እየጨረስን እንሄዳለን። ሶ 5 ይሆናል መልሳችን ማለት ነው። ነምበር 4 ቅድም ሰርቻታለሁ አይደል? እቺ ጋር ተደግማ ነው ጥያቄዋ። ሶ መልሱ ግን ኮሜንት ላይ ያስቀምጥልኝ። ኦኬ እሺ። እዚህ ጋር ነው አሁን ለምሳሌ ቢ ነው ያለው እዚህ ጋር ቢ ነው የታረመለት እና ለምን ይሄኛው አይሆንም የሚለው ኮሜንት ላይ ጻፉልኝ እስኪ። ኤ ለምን አይሆንም የሚለው ኮሜንት ላይ መልስ ፈልጋለሁ። ኪሎግራም ማን ላይ on his back on the bed of the nail with 1208 of the nail in contact with his body. What is the total pressure exerted on the man's body if the tip of each nail has an area of 10⁻⁶ ሜትር ስኩዌር? አሁን የተጠየቅነው ቶታል ፕሬሸር ፈልጉ ነው። ሶ ፕሬሸር ምን ማለት ነው? ፕሬሸር ኢዝ ኢኳል ቱ ፎርስ ኦቨር ኤሪያ ነው አይደል? ስለዚህ ፎርስ ምን ማለት ነው? ፎርስ አሁን ዌይት ኢዝ ኢኳል ቱ ዌይት እንላለን። ፎርስ ኢዝ ኢኳል ቱ 66 ኪሎግራም አድርግ ይብናለን። 66 ኪሎግራም ታይምስ 10 እናደርጋለን። ግራቪቲ ነው ተጠቅሙ ግራቪቲ ቴክ 10 ብሎናል። ሶ 10 መጠቀም ነው 660 ፎርሳችን 660 ይሆናል ማለት ነው። ኤሪያ ደግሞ ኤሪያ ነው ኢች ነው የምንወስደው። ኤሪያ ኢች ሳይሆን ቶታል እንወስዳለን። አሁን ኢቹ 10⁻⁶ ሜትር ስኩዌር ነው ኤሪያ። ቶታል ደግሞ ኢች ኔይል ስላለን አሁን ማባዛት ነው 1208 ኔይል አለን ታይምስ 10⁻⁶ ኤሪያ አለን። ሶ ሁለቱም እናባዛለን። ስለዚህ መጨረሻ የሚሆነው ፕሬሸር ኢዝ ኢኳል ቱ ፎርስ 660 አለን ኦቨር 1208 ታይምስ 10⁻⁶ ይሆናል ማለት ነው። ስለዚህ ፕሬሸር ኢዝ ኢኳል ቱ 660 ታይምስ ይሄ ወደ ላይ ሲወጣ ፖዚቲቭ ነው 10⁻⁶ ይሆናል ኦቨር 1208 ይሆናል ማለት ነው። አሁን ብናካፍለው ከዚህ አንድ እንወስዳለን። ኦኬ ብናካፍለው ስንት ይመጣል? መጨረሻ 5.45 ታይምስ 10⁻⁵ ዋት ፓስካል። አንሰር ኢዝ ሲ ይሆናል በቀላሉ። ኦኬ አሁን ወደ ቁጥር 6 ነምበር 6 እንሄዳለን። ነምበር 6 ጥያቄ a solid of has a volume of 8 cm cubic volume አለን given እያወጣን ነው አለን when weight in air on the spring calibrated in grams, so the scale indicate 20 gram አለን። what does the scale indicate of if an object is weight while they immersed in the liquid of density 2 kg/cm ኩቢክ አለን። ሶ ደንሲቲም ተሰጥተናል። ሶ አሁን ያለን ዘ ኦብጀክት ኦፍ ዘ ቮሊዩም አለን 8 ሴንቲሜትር ኩቢክ አለን። ዘ ዌይት ኦፍ ኤን ኤር ትሩ ዌይት ደግሞ 20 ኪሎግራም አለን። ትሩ ዌይት ሄዝልን 20 ኪሎግራም ትሩ ዌይት አለን። ዘ ኢመርስድ ኢን ሊኩዊድ ደንሲቲ 2 ግራም አለን ኦቨር ሴንቲሜትር ኩቢክ። ዘ ስፕሪንግ ስኬል ሜጀር አፓረንት ዌይት ነው አይደል? ሶ እና ትሩ ዌይት ሶ አፓረንት ዌይት ነው። አሁን አፓረንት ዌይት ያለው ለመፈለግ ምን እናደርጋለን? አርኪሜዲክ ፕሪንሲፕል እንጠቀማለን። አርኪሜዲክ ፕሪንሲፕል ምን ይላል? when an object is immersed in liquid it experiences an upward buoyant force equal to the weight of the displacement liquid ይላል። ሶ apparent weight
አፓራንት ዌይት ኢዝ ኢኳል ቱ እንዳለን ትሩ ዌይት ማይነስ ቦያንት ፎርስ እናደርጋለን። ሶ አፓራንት ዌይት ኢዝ ኢኳል ቱ ትሩ ዌይት ማይነስ ቦያንት ፎርስ እናደርጋለን። ሶ ማስ ኦፍ ዲስፕሌስድ ኦፍ ሊኩዊድ ማለት ኢኳል ነው አይደል? ቦያንት ፎርስ ኦር ዌይት ኦፍ ዲስፕሌስድ ነው የሚለን። ስለዚህ ቦያንት ፎርስ ምን ይመጣል? ማስ ኦፍ ዲስፕሌስድ እንፈልግ እስኪ። የቦያንት ማስ ኦፍ ዲስፕሌስድ 2 ኪሎግራም ደንሲቲ አለን። ቮሊዩም ደግሞ ስንት አለን? 8 ሴንቲሜትር ኩቢክ አለን። ሶ ሴንቲሜትር በሴንቲሜትር ይጠፋል። ሶ ማስ ኦፍ ዲስፕሌስድ ስንት ይሆናል? 16 ኪሎግራም ይሆናል። ማስ ኦፍ ዲስፕሌስድ ማለት ነው። ኦኬ ቅድም ምን ብለን ነበር? አፓራንት ትሩ ዌይት ማይነስ ቦያንት አይደል? ስለዚህ ትሩ ዌይቱ 20 ግራም ነው። 20 ግራም እናመጣለን። ማይነስ ቦያንቱ ስንት ነው? 16 ብለን ኢዝ ኢኳል ቱ አፓራንቱ እንፈልጋለን። ሶ 20 ግራም ማይነስ 16 4 ግራም ኢዝ ኢኳል ቱ አፓራንት። ስለዚህ 4 ግራም ይመጣል መልሳችን ማለት 4 ግራም። አንሰር ኢዝ ነምበር 7 እየፈጠንኩ እንደሆንኩኝ አውቃለሁ። ለመጨረስ ብለን ነው። ሶ ነምበር 7 ማለት ፎር ዘ ጊቨን ኦፍ ዘ 3 ቬክተርስ ኤ 3i ማይነስ 2j ፕላስ 4k ቢ 2i ፕላስ 2j ማይነስ 3k ኤንድ ሲ ማይነስ i ማይነስ 4j ፕላስ k ነው። ሶ አሁን ምን እናደርጋለን? መጀመሪያ ሪዛልታንት እንፈልግ። ሪዛልታንት ከፈለግን ሶ ከዛ ማግኒቱድ እንፈልግ ነው። አሁን ምን ሪዛልታንቱ r1 አለን። ፈርስት ኦፍ x ኢን i ዳይሬክሽን ማለት ነው። ይሄ 3i አለን 2j ያለን ማይነስ i ያለን ሶስቱ መደመር ነው። 3i ፕላስ 2i ማይነስ i ያህል ry እንዳለን ry is equal to in j ያሉትን ሶስቱ መደመር ነው። ማይነስ 2j ፕላስ 2j ማይነስ 4j ይሆናል። in rz ደግሞ in z ዳይሬክሽን ያሉት 4k ማይነስ 3k ፕላስ k ናቸው። ስለዚህ in rx 3i ፕላስ 2i ማይነስ i 4i ይሆናል። in j ዳይሬክሽን ማይነስ 2j ፕላስ 2j ይሄ ይጠፋል። ሶ ማይነስ 4j ይሆናል። in k ዳይሬክሽን ይሄ 2k ይሆናል ማለት ነው። ሳሜሽን ስደምሩት 4 ማይነስ 3k ፕላስ k ይሆናል። ሶ our ሪዛልታንት ምን ይሆናል? 4i ማይነስ 4j ፕላስ 2k ነው። አሁን የዚህ ምን መፈለግ ነው? ማግኒቱድ መፈለግ ነው። ስለዚህ ማግኒቱድ ስንፈልግ 4 ስኩዌር ማይነስ ኦፍ 4 ዘ ሆል ስኩዌር ይሄ ፕላስ አለ እዚህ ጋር ፕላስ 2 ዘ ሆል ስኩዌር ይሆናል። ማግኒቱድ ስንፈልግ ሰው ዘ ሩት ኦፍ 4 ስኩዌር 16 ፕላስ 16 ፕላስ 4 ቶታል 16 ፕላስ 16 32 ፕላስ 4 36 ሶ our resultant the root of 36 equal to 6 መልሳችን ስንት ነው? 6 ይሆናል ማለት ነው። ዲ ይሆናል መልሳችን። Okay, number 8 stone is thrown with initial velocity of 20 meters per second at angle of 30 degrees. As the maximum height stone will rise, it takes sine 30 degree is equal to 0.5. Gravity is 10 meters per second. This case the maximum of height ነው የተጠየቅነው። So initial speed 20 meters per second አለ። angle of projection 30 degree አለ። sine of 30 is 0.5. take gravity 10 meters per second ስኬር ነው የሚለው። So h max ምንድን ነው? h max ስንፈልግ h max ኢኳል ቱ ነው ዩ ስኩዌር ሳይን ኦፍ ስኩዌር ቴታ አይደል ኦቨር እንደ 2ጂ አይደል እንደዚህ ነው። ሶ ዩ ስኩዌር ማለት ነው ዩ ሳይን ቴታ ሆል ስኩዌር ነው አይደል ኦቨር 2ጂ። ስለዚህ ምን ይሆናል? ዩ ሳይን ቴታ ስንት ይመጣል? መጀመሪያ መፈለግ ያለብን ዩ ሳይን ቴታ ኢኳል ቱ 20 ያለን ሳይን ኦፍ 30 ዲግሪ እንዳለን 20 ታይምስ ሳይን ኦፍ 30 ዲግሪ 0.5 ሶ ምን ይሆናል? ይሄ 10 ካገኘን በኋላ ይሄ ካገኘን በቃ ስለዚህ h max ኢኳል ቱ ምን ብለን ነበር? ዩ ሳይን ቴታ ሆል ስኩዌር ብለን ነበር ኦቨር 2g። ሶ ይሄ ስንት ነው? 10 አይደል? ዩ ሳይን ቴታ ኢዝ ኢኳል ቱ 10 ነው። ሶ 10 ዘ ሆል ስኩዌር ኦቨር ግራቪቲ 2 ታይምስ 10 2g ነው። ሶ ኢዝ ኢኳል ቱ h max እንዳለን 10 ስኩዌር ኢዝ ኢኳል ቱ 100 2 times 10 20 so h max is equal to 5 ስለዚህ h max is equal to ስንት ነው? ይሄ በጣም ቀላል ጥያቄ ነው። 5 ሜትር ይሆናል ማለት ነው። ኦኬ ነምበር 9 the current of circuit loop
has a resistance R1 is 2 ampere. The current is reduced to 1.6 ampere when the additional resistance R is equal to 3 ohm in this series with R1. So what is the value of R1 ነው የሚለው። so የጠየቅነው what is the value of R1 ነው የሚለው። so initial current የተሰጠን ስንት ነው? initial current I1 is equal to 2 ampere ነው። so current I2 is equal ስንት ሆነ? is equal to 1.6 ampere ነው። so ስለዚህ እዚህ ጋር ፈልጉ የተባለው ምንድነው? R1 ነው። ቮልቴጅ ሶርስ ኢዝ ኮንስታንት። ስለዚህ ጋር ቮልቴጅ ሶርሳችን ኮንስታንት ነው እዚህ ጥያቄ። so ቮልቴጅ እንደ V አድርገን መውሰድ እንችላለን። አሁን እስኪ ወደ ጥያቄው እንስራ። የመጀመሪያው V አለን I1 ታይምስ R1 የመጀመሪያ ሮዲስ ከመሆን በፊት አምፒሩ ማለት ነው። I1 ታይምስ R1 አለን። so V is equal to I1 ስንት አለን? 2 R1 ነው እለ 2 አይስ ኦፍ R1 አለን። የመጀመሪያው ቮልቴጅ ላይ ሶርሱ ኢኳል ነው ብለናል። ቮልቴጁ ኮንስታንት ነው። so ሰከንድ ምን ይሆናል? ሮዲስ ከሆነበት ከሆነ በኋላ R1 ላይ የሆነ ኢን ሲሪየስ 3 ኦህም ተጨመረ ኢን ሲሪየስ። ስለዚህ ኢን ሲሪየስ ማለት ምን ማለት ነው? R1 ፕላስ R2 አለ ማለት ታይምስ ከማን ጋር ነው? ይሄ ከI2 ላይ እናባዛለን ማለት ነው። ስለዚህ የመጀመሪያው V ብለናል I1 2 ብለናል R1 so V ሁለተኛው ሮዲስ ሲሆን ደግሞ I2 R1 ፕላስ R2 ነው አይደል? ስለዚህ I1 I2 1.6 ነው። R1 አለን ፕላስ R2 ስንት ነው? 3 ኦህም ኢን ሲሪየስ ከሆነ R1 ፕላስ R2 ነው እንላለን። ስለዚህ V is equal to እንዳለ 1.6 ታይምስ R1 ዲስትሪቢዩት እናድርገው R1 ፕላስ 1.6 ታይምስ 3 ኦህም 4 ኦህም is equal to V እንላለን ማለት ነው። ስለዚህ እንደዚህ ሆነ ይሄ V ኢኳል ናቸው አይደል? ኮንስታንት ነው ሶርሱ ብለናል። so twice of R1 እናመጣለን instead of V እዚህ ጋር is equal to 1.6 R1 plus 4.8 ኦህም ይሆናል። እዚህ እንደዚህ ሆነና so twice of R1 is equal to 1.6 R1 plus 4.8 ኦህም። ስለዚህ ይሄ ኢኩዌሽን ማውጣት twice of R1 minus 1.6 R1 is equal to 4.8 ohm. 2R minus 1.6 0.4 R1 is equal to 4.8 ohm. This is over 0.4 over 0.4. This is R1 is equal to 12 ohm. This is answer 12 ohm ይሆናል መልሳችን ማለት ነው። እሺ ነምበር 10 suppose the point charge ተሰጥተናል። so እቺን ጥያቄ በደንብ ይዋት ቀላል ናት እና ኮሜንት ላይ መልሳችሁ አስቀምጡልኝ። መልሱ ከፈለጋችሁ ከነ ኤክስፕላኔሽኑ ኮሜንት ላይ አስቀምጠዋለሁ። መጀመሪያ እናንተ ግን ኮሜንት ላይ መልሳችሁ አስቀምጡልኝ። ቴንክ ዩ ቬሪ ማች። ፓርት 3 እንገናኝ። ቴንክ ዩ